ምንድነው የምታወሪው ብለኝ? ጽናት እኮ ቀን ሙሉ ቤት ነው ያለችው። ወይ ጉድ! ከኢያሱ ጋር ነበረች እያልኩሽ እንዴ? ቆይ እንዴት ይሄ ሊሆን ይችላል? እኔ እኮ ቀን ሙሉ አብረን ተኝተን እንደዋለን እኮ ነው እያሰብኩ ያለሁት። ሸውዳሻለሽ እባክሽ። ሲጀመር እኮ ልጅቷ እኮ ቅናት ብዬሽ ነበር ሰኒ። ስለዚህ ሸውዳኛለሽ ማለት ነው? በእርግጠኝነት አዎ፣ እንደዛ ነው የሚሆነው። ዛሬ ያለ ወትሬ ተኝቼ ያልኩበት ምክንያት እሷ ናት ማለት ነው። ምናልባት የእንቅልፍ መድኃኒት ሰታሽ ሊሆን እኮ ይችላል። አንቺ ጅል። ልክ ነሽ ብለኝ። እንደዛ ነው ሊሆን የሚችለው። እርግጠኛ ነኝ የሰጠችኝ ውሃ ውስጥ የእንቅልፍ መድኃኒት ነበረ። ነገርኩሽ፣ ጽናት አደገኛ ሰው ናት። ከዚህ በኋላም ልትጠነቀቂያት ይገባል። ቀላል አደገኛ? ዛሬማ ሰራችልኝ እንጂ። ወይኔ ማኪ፣ አሁን መናደዱ ምንም ጥቅም የለውም ሰናይት። ይልቅ በዚህ አጋጣሚ ጽናት አደገኛ መሆኗን ማወቅሽ ራሱ አንድ ነገር ነው። ስለዚህ አሁን እሺ ምንድነው ማድረግ ያለብኝ? እቺን ሴትዮ አላውቅም። እኔ ግን እየሸወደችሽ ነው የሚመስለኝ ሰናይት። በቃ መንቃት አለብሽ። ከዚህ በኋላ በጭራሽ እኔ ላይ ብልጥ እንድትሆን አልፈቅድላትም። በጭራሽ። እሱ ነው የሚያዋጣሽ። እኔ የምልሽ ብለኝ። አቤት ሰናይት። እያሱን ለምን ያገኘችው ይመስልሻል? ለነገሩ ቤት እየመጣ እየበጣበጣ ስለሆነ ልታስጠነቅቀውም ሊሆን ይችላል። ላይሆንም ይችላል። ለማንኛውም በቃ ተጠንቀቂ። ደህና ደሪ። ደግሞ ወንድሜ ደግሞ እንደሚመጣብኝ። እሺ ደህና ደሪ። ቻው። እቺ ነገስ ምን እንደማደርጋት አላውቅም። ዛሬማ ሰራችልኝ።
በዚህ ሰዓት እዚሁ ትሰሪያለሽ? ጭንቀት ይገባኛል ባቡዬ፣ ግን ደግሞ አይዞ ጽናት እንደሆነ ተኝታለች። መተኛቷን እኮ አውቃለሁ፣ ግን ደግሞ ድንገት ብትነቃ ምን እንደሚፈጠር አስበሽዋል? ውይ አንተ ደግሞ አትነቃም። ይልቅ ስማኝ ልንገርህ። እሺ ምንድን ነው የተፈጠረው? ችግር አለ? አዎ ችግር ተፈጥሯል። ምንድን ነው እሱ? ጽናት ጽናት ምን? እኔ እንጃ፣ ግን ዛሬ እያሱን ሳታገኙ አቀርም። ምንድን ነው የምታወሪው? የእውነቴን ነው ባቢ። ከቤት ከወጣች ለእኔ አሳውቂኝ ብዬሻል ነበር እንዴ? እንዴት ዝም ትያለሽ? እኔ እያወቅኩ በጭራሽ እንደማላስወጣት ታውቃለህ። ታዲያ እንዴት ልትወጣ ቻለች? ባቢ ካስተዋልከኝ ቅድም እራት እየበላን ራሱ እንቅልፍ እያለኝ ነበራል። እናማ ጽናት የእንቅልፍ መድኃኒት ሰጥተኝ አስተኝታኝ ነው የወጣችሁ እያልኩ ነው። ምንድን ነው የምታወሪው ማኪ? ከልቤ ነው። እርግጠኛ ነሽ ግን? አዎ እርግጠኛ ነኝ። ዛሬ ጽናት ወጣ ነበረ። ቆይ እንዴት በዚህ ርቀት አንቺን አስተኝታ ልትወጣ ቻለች? እኔ የሚያሰብኩት እሱን ነበር፣ ግን ደግሞ እንደዛ ላይሆንም ይችላል። ምን ሊኖር ይችላል? ያው እነዛ እየመጡ እየበጠበጡን ስለሆነ ሄዳ ልታስጠነቀቃችሁ ይሆናል። ቆይ ግን እኔ የምለው አንቺ ከተኛሽ መውጣቷ እንዴት ልታውቂ ቻልሽ? እንዴት አወቅሽ? አንድ ሰው መድቤ ነበረ፣ ማለቴ ጽናትን የሚከታተላት እና እሱ ነው እንደዛ ብሎ የነገረኝ። በጣም ጥሩ። የሚከታተላትን ሰው ማስቀመጥሽ ትልቅ ነገር ነው። አሁን ሰዓቱ መሽቷል፣ ነገር እናወራለን። ግቢና ተኝ። ገብቼ ብተኛ ይሻላል? አትቀልጂ ማኪ፣ ገብተሽ ክፍልሽ ተኝ እያልኩሽ ነው። ካልክሽ ደህና ደር። ደህና ደር። ጭራሽ እኮ ይህን እየሰማኝ አይደለም። ብሌን እንዳለችው ልጁ ከተወለደ በኋላ ከጽናት ጋር ሊሆን ነው እንዴ? እንደዛማ እንዲሆን አልፈቅድላቸውም። ስለዚህ ማድረግ ያለብኝን ነገር በሙሉ በቶሎ ማድረግ አለብኝ። ወይኔ ማኪ፣ ይህ ሁሉ ጊዜ ምን ነበር ሳስራ እዚህ ቤት ውስጥ መቀመጥ የራሱ። ይህን ያህል ጊዜ ወስድብኛል አላልኩም ነበር።
ትንሽ ደቂቃ እንዳትቀጭ። አልደረስንም? አሁን ደርሰናል። ግን ይኸውልሽ እንዳትገልጪ ቃል ከገባልሽልኝ መለቅሽ። አልገልጥም። የምር አባዬም አልገልጥም። እሺ በቃ ለቀቅኩሽ። እንዳትገልጪ። እውነት አልገልጥም። አሁን መግለጽ ትችላለሽ። ታገኛለሽ። የምር ፈርቼ ነበር። ለምን? እንጂ በጣም ነው ደስ ያለኝ እኔ ፍቅር። አመሰግናለሁ። የእውነት በጣም ነው ደስ ያለኝ። በጣም ነው አመሰግናለሁ። በጣም ነው ደግሞ የሚያምረው። የምር ፈርቼ ነው ድርሽው። በጣም ነው ደስ ያለኝ ባብዬ። እኔም ከምልሽ በላይ በዚህ ልክ ይሆናል ብዬ ጭራሽ አላሰብኩም ነበር። በጣም ነው የምወድሽ። እኔ በጣም እወድሻለሁ። ሌላ ያዘጋጀሁት ልበዛ? ደስታችን ምንም አትይኝም እንዴ? በጣም ነው ደስ ያለኝ እንዳንተ አይነት ሰው በህይወቴ ስለገባ ሚስት ለመሆን ማዘጋጀት ሁሉም ነገር በጣም ነው ደስ ያለኝ። የኔ ውድ እኔም በጣም ደስ ብሎኛል። አንቺን የመሰለች ልዕልት ስለሰጠኝ ፈጣሪ አመሰግናለሁ። ግን መቼ ነው እኔ መጥፎ ሲሆንኩት? የእሷ ጭካኔ ነው ወይንስ እኔ ቀድሞውኑ መጥፎ ሰው ነበርኩ? አይ ምንም በኩል ውስጥ ነው የገባሁት።
ጽናት ምን የምታደርጊ ነው እንደዚህ ተለወጡባት? ምን አይነት ጭካኔ ብታሳይ? እሷ ጥፋት ሊሆን ይችላል። እንዴት እንደዚህ ሊሆን ይችላል? እኔ ማኪማ በቀላል እንደዚህ መሸወድ ሰው አይደለሁም። እስካሁን አልተኛሽም እንዴ? አሀ እስከተኛ እየጠበቅክ ነበር? አንቺ ምንድን ነው የምታወሪው? ገብተዋል። እኔ የተኛው መስሎ አይደል እንዴ ጽናት ጋር እየሄድክ የነበረው? እባክሽን ሰናይት ተይኝ። በጣም ማዝናለሁ። እሺ ቆይ ለምንድን ነው ይሄንን እያደረክ ያለው? ቆይ ለአንቺ የሚታይሽ ሌላ ነገር እያደረግኩ እንዳለው ነው እንዴ? ወይስ ምን አስበሽ ነው? ግልጽ እኮ ነው። አርፎ አተኛም? ትሰምኛለሽ? በጣም መስመርሽን እያለፍሽ ነው። ይልቁንስ አሁን አይታን ሌላ ነገር እንዳይፈጠር ወደ ክላስ ግቢ። እንደዛ እንዲሁም ከፈለክ ገብተተኛ። እያስፈራራሽ መሆኑን ባቢ፣ ማድረግ ያለብህን ነገር እየነገርኩ ነው። ትሰምኛለሽ? በዚህ ሰዓት ምን ማድረግ እንዳለብኝ እኔ ራሴ ያውቃለሁ። አሁን ገብተሽ ተይኝ፣ እኔን ተይኝ። በጨረሻ ወደ እሷ እንድትሄድ አልፈቅድልም። የአንቺን ፍቃድ አልጠየኩም። አሁን ልሂድበት። አልፈቀድኩልም እያልኩ ነው። ማኪ፣ ትዕግስቴን አትፈታተኝ። አሁን ገብተሽ ተይኝ። ሌላ ነገር አልፈልግም። እሺ አንተ እንደፈለግ። ጽኑ 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 ጽኑ። ባቢ ምን ሆነ ነው? ምንም አልሆንኩም ጽኑዬ። ታዲያ አተኛም እንዴ? በዚህ ሰዓት እዚህ ምን ትሰራለህ? እንቅልፍ እምቢ ብሎኝ ነው። ምን ነው የተፈጠረ ችግር አለ? አረ ምንም ችግር የለም። እና ታዲያ ለምን ውስጥ ገብተህ አትተኛም? እሺ ገብቼ እተኛለሁ። ግን አንድ ጥያቄ ልጠይቅሽ። ምንድን ነው? ዛሬ ከቤት ወጥተሽ ነበር እንዴ? እኔ እንዴት ከቤት ልወጣ እችላለሁ? እኔ እንጃ ጽኑ፣ ጥያቄ ነው። አረ በጭራሽ ባቢ፣ እኔ የትም አልወጣሁም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ እሺ አንቺ እርግጠኛ ከሆንሽ ምን ነው አላመንከኝም እንዴ? ኧረ አምኜሻለሁ። ምናልባት ጠዋት ላይ ቤተክርስቲያን ሄጄ ነበር። ያኔ ደግሞ አንተ ቤት ነበርክ አይደል? ተይው በቃ። እኔንም በጣም ግራ አጋባኝ እኮ ባቢዬ። በጣም ይቅርታ ግራ ስላጋቡሽ። ግን እዚህ ሶፋ ላይ መተኛት ተመችቶሻል? በጣም ተመችቶኛል። አታስብ። እንዴት አላስብም? ለአንድ ቀን ሶፋ ላይ ልተኛ ብለሽ ይኸው መተኛሽ አረግሽው። አላውቅም፣ አልጋ ላይ ምንም እየተመቸኝ አይደለም። ከአልጋው የተሻለ ነው ይሄ ቦታ። ለዛ ነው ይሄን የመረጥኩት። ወይ ከዚህ በኋላ እኔም እዚህ ተኛለሁ። እሱ ሳይሻል አይቀርም እንዴ? ኧረ በጭራሽ እንደዛ አይሆንም። ተይ እንጂ ጽኑ። የሆነ ነገር እንኳን እኮ ብትሆኛ አጠገብሽ ሰው ያስፈልግሻል። እና ባቢ ብሎ መጣራት ያቅተኛል? አታስቸግሪ። እኔም እዚህ ልተኛ። በጭራሽ አይሆንም። ይልቅ ግን አሁን ገብተህ ተኛ። ይሻላል ጽኑ? አዎ ይሻላል። እሺ ደህና ደሪ። እስካሁን ድረስ አልተኛሽም? ምንም ያስተኛ ነገር አለ? አልገባኝም። አረ አልገባህም? ደግሞ ማለት ነው እያናገርኩሽ እኮ ነው የምልሽ። ማኪ
ማኪ በዚህ ሰዓት እንደዚህ የሚወራ ነገር ነው? እሺ እያናገርኩሽ እኮ ቆይ ምን አድርግ ነው የምትይኝ? ምንም አድርግ አላልኩም። ማኪ ባህሪሽ በጣም እየተቀያየረ ነው። ለሁሉም ነገር ትዕግስት ቢኖርሽ ጥሩ ነው። ባቢ ከዚህ በላይ ምንም ነገር ልታገስ አልችልም። አልገባኝም። አንተ እኔ እዚህ ቤት ሰራተኛ እንደሆን ብቻ ነው ፍላጎት። እንዴ ምንድን ነው የምታወሪው? የምታወሪውን ግን ታውቂያለሽ? ቆይ እንዴት እንደዚህ ልታስብ ይቻልሽ? እማወራውን ነገር በደንብ አውቃለሁ። አታውቂም፣ በጭራሽ አታውቂም። ብታውቂ ኖሮ እንደዚህ ባላልሽ ነበር። ምን እንድልጠብቀ ነበር? በዚህ ልክ ወርጄ የተገኘሁት እኮ ለፍቅራችን ስል እኮ ነው። አንተ ይህንን እንኳን እየተረዳልኝ አይደለም። እኔ አሁን በጣም እየከፋኝ ነው። ማኪ አንድ ነገር ልነግርሽ እፈልጋለሁ። እከስሻለሁ። ደግሞ ነኝ ሁሉም ነገር ያልቃል። መቼ ነው የሚያበቃው? እባክሽ ማኪ ቢያንስ እስክትወልድ ድረስ ተረጋጊ። ከዛ በኋላ እኛ ብዙ እድል ይኖረናል። በተለይ ደግሞ አሁን ላይ ድርጅቱን እያስተዳደርኩ ያለሁት እኔ ነኝ። ስትወልድ ደግሞ ሙሉ ለሙሉ እኔ ማስተዳደር ይሆናል። ያኔ ድርጅቱ የኔ እንደሆነ የሚገልጽ ደብዳቤ አስፈርማታለሁ። ቢያንስ አንድ ነገር ያዝን ማለት አይደለም። ግን ደግሞ አሁን ላይ ስሜታዊ ከሆነን ሁሉንም ነገር ነው የምናጣው። ያልኩት ነገር ግልጽ ነው? አዎ ግልጽ ነው። ግን አንድ ጥያቄ አለኝ። ምንድን ነው እሱ? ጠይቂ። የልጅ ጉዳይ ማለቴ ከተወለደ በኋላ ያሳሳ? የኔ ቆንጆ ምንም አያሳሳኝ። በዚህ ሀሳብ አይግባሽ። እርግጠኛ ነህ? ልመን? እመኚ ማኪ። እሺ አምናለሁ ባቢ። በቃ ደህና ደረጃ ደህና ምን አይነት ጣጣ ውስጥ ነው የገባሁት? ፈጣሪ ወደ ቀኝ መልስ። የልጅ ጉዳይ ማለቴ ከተወለደ በኋላ ያሳሳ? የኔ ቆንጆ ምንም አያሳሳኝ። በዚህ ሀሳብ አይግባሽ። እርግጠኛ ነህ? ልመን? እመኚ ማኪ። እሺ አምናለሁ ባቢ። በቃ ደህና ደረጃ ደህና ከዚህ ጉድ እንዲህ ብዬ ነው።
ማንን ነው ማመን ያለብን? ብሌን ያለችኝ እንበል ወይስ ባባ ያለኝ? ግራ ገባኝ እኮ። ጭንቅላቴን አልወስድም አለኝ። ዛሬ ጽናትን በንቃት ነው መከታተል ያለብኝ። የምታደርጋቸውን ነገሮች በሙሉ ቀድሜ ማወቅ አለብኝ። ካለበለዚያ መቀደሜ ነው። እንዴት አደርሽ ጽኑዬ? ደህና አደርሽ ሰናይት? አለሁ። በቃ የሶፋ ተመችቶሽ ቀረ አይደል? በጣም ምንድነው ዛሬ በጠዋቱ ደስተኛ ሆናል? ሳቅ በሳቅ ሆናል። እውነቷን እኮ ነው እማዬ። ትናንትና ቀጠሮ አለኝ ካለ በኋላ በጣም ደስተኛ ሆኗል። ምን ተገኝቶ ነው እንዴ? የኔ ልጅ ምንድነው ሚስጥሩ? ይነገረና። ኧረ እማዬ ምንም አይደለም። ተው እንጂ ወንድሜ። የሰው ልጅ እኮ ካለምንም ምክንያት እንደዚህ ደስተኛ ሊሆን አይችልም። እንግዲህ እኔ ሆንኩኝ። ምናልባት እኔ መጀመሪያ ሆናለሁ አይደል? ይመስለኛል። እኔ እያለሁ እዚህ ቤት ምንም ማውራት የምትፈልጉ አይመስለኝም። ስለዚህ ነው ይልጣላችሁ። ምን እያልሽ ነው? እንደዛ ያለ ሰው አለ? ተይ አንቺ ልጅ ተይ ጥጋብሽን በልክ አድርጊው። ጥጋብ? ኧረ እባክሽ እንደው ቢያንስ ቁርስ እንኳን ቢ። በቃኝ እናንተ ብለው። ተያት እማዬ። አየሽ እማዬ፣ የወንድሜ ፍላጎት ሁሉ ጊዜም እኔን አለማየት ነው። ኧረ እባክሽ አንቺ ልጅ እንደዚህ አትናገሪ። ተይኝ እባክሽ። አንቺ ደግሞ ቆይ አንቺ ልጅ እንደዚህ መልሳት ትስጫት ብዬ ስንቴ ነው የምነግርሽ? ወንድሜ ልቀቀኝ፣ ፀጉሬን እያሰመምከኝ ነው። ኧረ ልቀቃት እባክህ ያሱ ልቀቃት። ልቀቀኝ።
ይኸውልሽ ብሌን፣ ድጋሚ በስህተት ስትመልሽላት ብሰማ እገልሻለሁ። ከኋላ ይመጣሉ። ምን ማለት ነው? ተው እንጂ አልገባኝም ለማለት ነው። አንቺ ልጅ ንግግርሽን በልክ አድርጊው። በልክ አድርገው እንግዲህ ወስደነዋል። አረ እንዲሁ ይህች ልጅ ለምን ማድረግ ነው የሚሻለኝ? እንደው ግራ ገባኝ እኮ። ተያት እማዬ፣ ሁሉ ነገር በቅርብ ራሷ ጊዜ ይገባታል። ዝም ከማለት ውጭ ምን አማራጭ አለ? ስንናገርም መከራ ነው። እኔ አንቺ እንድታሳቅቅሽ እንኳን በጭራሽ አልፈቅድላትም። ተዋት፣ እስከሚለቃት ነው እንደዚህ የምትሆነው። አንተ ግን ጽናትን ካገኘሃት በኋላ ብቻህን ፈገግታ በፈገግታ ሆነሃል። በጣም እማዬ፣ እንዲህ አብረን ቁጭ ብለን ስላወራን እንኳን በጣም ነው ደስ ያለኝ። ሌላውን ደግሞ እግዚአብሔር ያውቃል። ልክ ነህ የኔ ልጅ፣ ሁሉንም ፈጣሪ ያውቃል። መውለጃዋ ጊዜ ሳይደርስ አልቀረም። ሆዷ በጣም ነው የገፋው። አዎ ትላንትና እኔ የማይቼው የለ በጣም ነው የገፋው። ጽኑ ከመውለዷ በፊት የሆነ ነገር ልናደርግላት ይገባል። ምን እንድናደርግ ፈልገህ ነው ልጄ? አላውቅም እማዬ፣ ግን ጽኑ እዛ ቤት መውለድ የለባትም። እኔም ባይሆን ደስ ይለኛል፣ ግን ደግሞ እዚህ ትውለድ ቢባል እንኳን እሷንም ልጇንም በረሃብ መግደላችን የማይቀር ነው። ልክ ነሽ እማዬ። እኔ ደግሞ ያገኘሁትን ስራ ሁሉ እሰራለሁ። በዛ ላይ ጽናት አሁን ሁሉንም ነገር ስለምታውቅ እዛ ቤት የመቆየት ፍላጎት ይኖራታል ብዬ አላስብም። ስለዚህ እኔ ልጅ እሷ እዚህ የመምጣት ፍላጎት ካላት አንቀባሬ ነው ማረሳት። በዛውም ያረኳትን ነገር እና የበደልኳትን በደል ይቅር ብትለኝ። በአንቺ በጣም እተማመናለሁ የኔ እናት። ልጄ እኔ እንድትተማመንብኝ ነው የምፈልገው። እተማመንብሻለሁ እማዬ። እዩ ባቢ ዛሬ ስራ በጧት ነው የገባው። ማታ በጧት እንደሚገባ አልነገረሽም እንዴ? አጋጣሚ አልነገረኝም ነበር። እኔ ደግሞ ይነግርሻል ብዬ ጠብቄ ነበር። ምናልባት እንግዲህ ረስቶት ይሆናል። አይደል? አዎ ይሆናል። በቃ ቁጭ በይና ጠብቂኝ። ቁርስ እየደረሰ ነው፣ ላቀራርብልሽ። አሁን እኔ ማግዝሽ ነገር አለ? አይ ምንም የለም፣ ጨርሻለሁ። ላቀራርብ ነው። ጨሩ አስመሳይ ከልቡ አይመስልም። ባቢ ይሄን ዶክመንት የት ነው ያደረገው? እርግጠኛ ነኝ ወይ እዚህ ቤት ነው የሚሆነው ወይ ደግሞ ቢሮ ነው የሚሆነው። ሌላ የትም ሊያስቀምጠው አይችልም።
እማዬ እኔ ብሌንም በጭራሽ እያመንኳት አለ። በጭራሽ ጽናት እንዳወቀች በጭራሽ ማወቅ የለባትም። ምክንያቱም ምን እንደሚፈጠር አይታወቅም። እኔም እንድታውቅ አልፈልግም ልጄ።